ሰላም ሰላም፣ ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምናችሁ። በዛሬው ዕለት ስለ ከለርስ እና ክሎዝስ እንመለከታለን። ይህንንም በመጠቀም አረፍተ ነገር መስራት የተወሰኑ ነገሮችን እናያለን። እነዚህም በጣም አስፈላጊዎች ናቸው። ከለሮችን የተወሰኑ ካየን እነዚህ አሁን እንደ አድጀክቲቭ ስለምንጠቀማቸው ወደፊት ስለ አድጀክቲቭ ስንማር ይበልጥ ስለሚጠቅሙን እናያለን ማለት ነው። እነዚህ ከለርስ የሚባሉት ከአድጀክቲቮች ገላጮች ስለሆኑ ማለት ነው፣ ስምን ነው የሚገልጹት። ቀጣዮች ደግሞ ክሎዝ የምንላቸው ደግሞ ስም ናቸው። እነሱን ሲገልጹ እናያለን። ቀስ እያለን ደግሞ ሌሎችንም የተወሰኑ ፕሪፖዚሽን እና እንደ ኮንጃክሽን ያሉትን ነገሮችንም በቀጥታ ከተመለከትን በኋላ ወደ ዋናው እንገባለን ማለት ነው። ከዛ በፊት ግን ወደ ዋናው ግራመር ክፍል ከመግባታችን በፊት ግን አንድ ሁለት ሶስት ቶፒኮች ይኖሩናል። እነሱን በደንብ ከተከታተልን በኋላ ወደ ግራመር ፓርቱ በደንብ ጠልቀን እንገባለን። ብዙ ቮካብላሪ ወይም የቃላት ትርጉሞችንም እስካሁን የተረዳችሁ ይመስለኛል። ስለዚህ ከዚህ በኋላ ስለ አረፍተ ነገር ስለተለያዩ ነገር ብናወራ የተወሰነ መነሻ የሚሆኑ ቃላቶችን ስለያዛችሁ እነዛን ቃላቶች በግራመር ክፍል ውስጥ ከፋፍለን ስናያቸው ለመረዳት ለእናንተም ይቀላል ማለት ነው። ስለዚህ በዛ መሰረት እንድንቀጥል አሁን ደግሞ ዛሬ የተወሰኑትን ከለሮችን እንደ አድጀክቲቭ ነው የሚያገለግሉት፣ ገላጭ ሆኖ ነው የሚገቡት። ስለዚህ እነሱን እንመለከታለን። ለእነሱ ደግሞ መግለጫ እንዲሆንም ብለን ደግሞ የተወሰኑ ክሎዝ ልብሶችን በመጠቀም አረፍተ ነገር እንዴት እንደምንሰራ እናያለን ማለት ነው። ስለዚህ አሁን ከከለሮቹ እንጀምራለን ማለት ነው። ከለርስ ማለት ያው ቀለም ነው። ከለርስ ቀለም፣ ግሪን አረንጓዴ፣ ግሪን አረንጓዴ፣ የለው ቢጫ፣ የለው ቢጫ፣ ሬድ ቀይ፣ ሬድ ቀይ፣ ብሉ ሰማያዊ፣ ብሉ ሰማያዊ፣ ፐርፕል ሐምራዊ፣ ፐርፕል ሐምራዊ፣ ብላክ ጥቁር፣ ብላክ ጥቁር፣ ብራውን ቡናማ፣ ብራውን ቡናማ፣ ፒንክ ሮዝ፣ ፒንክ ሮዝ፣ ኦሬንጅ ብርቱካናማ፣ ኦሬንጅ ብርቱካናማ። እነዚህ የቀለማቱ የተወሰኑ የቀለም አይነቶች ናቸው። ቀለሞችን በጣም ብዙ ናቸው፣ በስብስብ ያሉ አሉ፣ ግን አብዛኛውን ጊዜ የምንጠቀማቸው እነዚህ ስለሆኑ እነዚህን የተወሰኑ ቀለማት ይዘናል። በመቀጠል ደግሞ ክሎዝ የምንላቸውን እንመለከታለን። እነዚህ ክሎዝ ደግሞ ልብሶችን በመጠቀም አረፍተ ነገር እንዲሰራለን፣ እንደዚሁም የተወሰኑትን ነው ከልብስ ክፍሎች የልብስ አይነቶችን የምንገልጸው እዚህ ጋር ብዙውን ጊዜ የምንጠቀማቸውን የተወሰኑትን እዚህ ጋር እንገልጻለን። እናንተም ደግሞ እየፈለጋችሁ እየጨመራችሁበት ትሄዳላችሁ ማለት ነው። ሸርት ሸሚዝ፣ ሸርት ሸሚዝ፣ ሸርት ሸሚዝ፣ ስከርት ቀሚስ፣ ስከርት ቀሚስ፣ ትራውዘርስ ሱሪ፣ ትራውዘርስ ሱሪ፣ ጃኬት ጃኬት ነው፣ ጃኬት ጃኬት ነው፣ ጃኬት ጃኬት፣ ስዌተር ሹራብ፣ ስዌተር ሹራብ፣ ስዌተር ሹራብ፣ ሃት ኮፍያ፣ ሃት ኮፍያ። እነዚህ ናቸው። እነዚህንና የቅድሞቹን በማያያዝ ደግሞ የተወሰኑ አረፍተ ነገር እንሰራለን። ዛሬ ይህንን ይበልጥ እኔ ስለ አድጀክቲቭ እና ስለ ናውን እንድትገነዘቡ ስለሆነ እነዚህ አሁን ስሞች ናቸው አለ ልብስ ምናምን የምንላቸው የተለያዩ ልብስ የልብስ ክፍሎች አሁን ሸርት፣ ሸሚዝ፣ ስከርት፣ ቀሚስ የሚባሉ ልብሶች ናቸው። እነዚህን ደግሞ የሚገልጹት የቅድሞቹ እንዳላችሁ ከለሮቹ አይነታቸውን ይገልጻሉ። ስለዚህ የስም ገላጮች ደግሞ አድጀክቲቭ እንላቸዋለን እና እነዚህን የአድጀክቲቭ እና የክሎዝ ጽንሰ ሀሳቡ የተወሰኑ እንድትይዙ ስለሆነ ነው እና በእነዚህ ደግሞ አረፍተ ነገር ሰርተን እንገነዘባለን ማለት ነው። ተመልከቱ። ከዚህ በፊት የምታውቋቸው አረፍተ ነገር በይበልጥ አሁን ስለ ሀቭ እና ስለ ሀዝ በጣም የተረዳችሁ ይመስለኛል። በቀላሉ የፈለገውን ነገር አንስታችሁ አረፍተ ነገር መስራት እንደምትችሉም እርግጠኛ ነኝ፣ አሁን ተደጋግሟልና። ስለዚህ ይህንን ተመልከቱ። አይ ሃቭ ብላክ ጃኬት፣ አይ ሃቭ ብላክ ጃኬት፣ ጥቁር ጃኬት አለኝ፣ ጥቁር ጃኬት አለኝ። በፊት ልክ እንደምንተረጉመው እኔ ጥቁር ጃኬት አለኝ። አይ ማለት እኔ ጥቁር ጃኬት አለኝ። ሀቭ መጨረሻ ላይ ነው የሚመጣው አይደለ? አረፍተ ነገር መዝጊያው
ቨርብ እንደዛ ማለት ነው። ስለዚህ በቀላሉ እንደዚህ አረፍተ ነገር መስራት ትችላላችሁ ማለት ነው። ገላጮችን ከስሙ በፊት ነው የምታስገቧቸው። ሁልጊዜ አድጀክቲቮች ከስም በፊት ነው የሚመጡት። ስለዚህ ስለ አድጀክቲቭ አሁን ተማራችሁ ማለት አለም፣ ግን እንደው ሀሳቡን ያዙት። በቀጣይ ላይ ደግሞ በጣም በቀላሉ እንድትረዱት ስለሚጠቅማችሁ ነው። ሁልጊዜ አድጀክቲቮች የሚመጡት ከስም በፊት ነው። ከስም በፊት ስሙን የበለጠ እያጎሉትና እየገለጹት ስለሚሄዱ ማለት ነው። አይ ሃቭ ብላክ ጃኬት፣ ጥቁር ጃኬት አለኝ። ዊ ሃቭ ፒንክ ስዌተር፣ ቀይ ሹራብ አለን። ዊ ሃቭ ፒንክ ስዌተር፣ ቀይ ሹራብ አለን። ዩ ሃቭ ግሪን ሃት፣ አረንጓዴ ኮፍያ አለሽ ወይም አለ ወይም አላችሁ ይቻላል። ዩ ሃቭ ግሪን ሃት፣ አረንጓዴ ኮፍያ አለሽ አለህ አላችሁ። ሺ ሃዝ ሬድ ስከርት፣ ቀይ ቀሚስ አላት። ሺ ሃዝ ሬድ ስከርት፣ ቀይ ቀሚስ አላት። ሺ ሃዝ ዋይት ሂ ሃዝ ዋይት ሸርት፣ ነጭ ሸሚዝ አለው። ሂ ሃዝ ዋይት ሸርት፣ ነጭ ሸሚዝ አለው። ዘይ ሃቭ ብሉ ትራውዘርስ፣ ሰማያዊ ሱሪ አላቸው። ዘይ ሃቭ ብሉ ትራውዘርስ፣ ሰማያዊ ሱሪ አላቸው። እንዲህ እያደረጋችሁ በተለያየ መልኩ እየቀያየራችሁ መጠቀም ትችላላችሁ። የቀሩትንም ከለሮች እንዲህ ሌሎችንም የልብስ አይነቶች እየተጠቀማችሁ አብዝታችሁ መስራት ትችላላችሁ። ከመጨረሳችን በፊት ግን አንድ ጊዜ እንድገማቸው። ከለርስ ቀለም፣ ግሪን አረንጓዴ፣ የለው ቢጫ፣ ሬድ ቀይ፣ ብሉ ሰማያዊ፣ ፐርፕል ሐምራዊ፣ ብላክ ጥቁር፣ ብራውን ቡናማ፣ ፒንክ ሮዝ፣ ኦሬንጅ ብርቱካናማ። ክሎዝስ ልብሶች፣ ሸርት ሸሚዝ፣ ስከርት ቀሚስ፣ ትራውዘርስ ሱሪ፣ ጃኬት ጃኬት፣ ስዌተር ሹራብ፣ ስዌተር ሹራብ፣ ሃት ኮፍያ፣ ሃት ኮፍያ። አይ ሃቭ ብላክ ጃኬት፣ ጥቁር ጃኬት አለኝ። ዊ ሃቭ ፒንክ ስዌተር፣ ቀይ ሹራብ አለ። ዩ ሃቭ ግሪን ሃት፣ አረንጓዴ ኮፍያ አለህ አለሽ አላችሁ። ሺ ሃዝ ሬድ ስከርት፣ ቀይ ቀሚስ አላት። ሂ ሃዝ ዋይት ሸርት፣ ነጭ ሸሚዝ አለው። ዘይ ሃቭ ብሉ ትራውዘርስ፣ ሰማያዊ ሱሪ አላቸው ይሆናል ማለት ነው። የዛሬ ትምህርት በዚሁ ያበቃል። ቃላቶችን እንደዚህ እየያዛችሁ በደንብ እንድመዱ ከሁለት ከሶስት ባልበለጠ ክፍሎች ውስጥ ደግሞ የግራመር ፓርት ኦፍ ስፒች የሚለውን በመጀመር ለመማር እንጀምራለን። ከዛ በፊት ግን የተወሰኑ ማያያዣ እንደ ምሳሌ የሚሆኑ ፕሪፖዚሽንንና ኮንጃክሽን እነዚህ አያያዝ ቃላቶችንና ገላጭ የሆኑ ቃላቶችን እናያለን። እነዛን ከተመለከትን በኋላ ወደዛኞቹ መግባት እንችላለን። ስለዚህ ይህንን እስካሁን የተማርናቸውን በደንብ በማጥናት ለቀጣዩ እንድትዘጋጁ እንላለን። የዛሬ ትምህርት በዚህ አብቅቷል። በቀጣይ እስክንገናኝ መልካም ጊዜ። ቻው ቻው ቻው።